ጌዲዮን ያለበትን ችግር በግልጽ ባለመናገሩ ቤቱ ሊፈርስ ነው። ሄለን በጣም ተጨንቃለች። በረከት ጠርቶት ቢያናገረውም በግልጽ ሊነግረው አልቻለም። የግል ሐኪም አለ፣ የግል ዶክተር አለ፣ እንደገና ደግሞ ባህላዊ ሕክምና አለ። ይህ ነገር በግልጽ መነጋገር አለብን። ይፈታል፣ የማይፈታ ነገር የለም። በዛ ላይ ደግሞ በዚህ ምክንያት ማንኛውም ትዳር ሊፈርስ አይችልም። አልጋ ላይ አልተመቸሽኝም፣ አልጋ ላይ አልተመቸኝም ተብሎ እንዴት ትዳርን የመሰለ ነገር ይፈርሳል እያለ በረከት ለጌዲዮን ይመክረዋል። ጌዲዮን ግን በፍጹም ሊሰማ አልቻለም። በግልጽም ሊናገር አልፈለገም። ከዶክተሩ ጋር ሂጅስ ምን ብዬ ነው የምናገረው? ምን ብዬ ነው የማሳየው? እንዴት ብዬ ነው የምታከመው? ማለቴ እንዴት ብዬ ነው ራሴን አጋልጬ ለሰው ማሳየው? እያለ በጣም ይጨነቃል። በፍጹም በግልጽ መናገር አልፈለገም። በረከት ደግሞ ለምንድን ነው እንደዚህ የምትሆኑ? ምን ችግር አለ? ይሄ የሰውነታችን አካል ነው። ስለዚህ ምንም የምናፍርበትና የምንሳቀቅበት ምክንያት ሊኖር አይችልም ብሎ ለጌዲዮን ቢመክረውም ጌዲዮን ግን በፍጹም ሊሰማ አልቻለም። በዚህ ደረጃ ራሱን ድብቅ አድርጎ በሽታውን ማስታመም አልቻለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሊዝ ላይክ እና ሼር ሰብስክራይብ እያደረጋችሁ ስወዳችሁ ላይክ ማድረጋችሁን አትርሱ። አመሰግናለሁ ስለምታበረታቱኝ። እናንተ ባታበረታቱ ኑሮ እኔም እዚህ እንግዲህ ስሰራ አታገኙኝም ነበር። እናንተን ከሰማች ምን ለመናገር አመሰግናለሁ። እና አሁንም እንድታበረታቱን ደግሞ በትህትና ጠይቃለሁ። ላይክ እና ሼር ሰብስክራይብ በማድረግ ለማንኛውም በረከት እንግዲህ ጌዲዮንን ጠርቶ መጠጥ ቤት ቁጭ ብለው እየጠጡ እያለ ከስር ከስር ቢለው እምቢ ብሏል። በፍጹም የእሷን ህይወትን ማበላሸት አልፈልግም። ከዛ ባለፈ ደግሞ ማንም እንዲሰማብኝም አልፈልግም። እናም ሚስቴ ከዚህ በላይ ልጎዳት አልፈልግም። በቃ ከእሷ ጋር መኖር አልፈልግም። እውነታውን ነግሬያት መፍታት ነው የምፈልገው እያለ ነው። እናም በረከት ደግሞ ቢለው እምቢ ብሏል። ከዛም ሁለታቸው ተለያይተው ወደ ቤት ሲገባ በጣም በሚያምር ሁኔታ ሄለን ቤቱን አሳምራ አምሮባት ቆንጆ ምግብ ሰርታ ቁጭ ብላ እየጠበቀችው ነበር። እናም ጌዲዮን ግብት አለና ሰላም ብሏት ምናምን ወደ ውስጥ ሊገባ ነው። ከዛ ሄለንም እንደ ቆይ ትተኸኝ ልትገባ ነው እንዴ? ይህን ሁሉ ምግብ የሰራሁት እኮ ላንተ ብዬ ነው። እናም ቁጭ በል እንጂ ስትለው ቁጭ ሊል አልፈለግም። ምክንያቱም የሚሰራውን ወይም ውስጡን ስለሚያውቅ በፍጹም ከሷ ጋር ቁጭ ማለት አይፈልግም። እናም እሷም ደግሞ እውነትን ከልብህ ነው? ይህን ሁሉ ምግብ ሰርቼ ትተኸኝ ልትሄድ ነው ስትለው እኔ አልፈልግም አልኩሽ አይደል እንዴ? ለምን ይሄን ሁሉ ምግብ ሰራሽ? ለምን እንደዚህ ያደረግሽ? ብሎ እንደውም እሷ ላይ ይጮህባታል። እጁን ያዝ አድርጋ ወንበር ላይ ልታስቀምጠው ብትሞክርም ትቷት ይሄዳል ማለት ነው። ነገሩ ሊሳካ አልቻለም። እንደውም በዛም በዚህም እየጠረጠረ በጣም ግራ ተጋብቷል ማለት ነው ጌዲዮን። በረከት በጣም ብዙ ነገር ብሎታል። የግል ሕክምና አለ፣ ከዛ ባለፈ ደግሞ የባህላዊ ሕክምና አለ እና ለምንድን ነው እንደዚህ የምትሆነው ሲለው ቆይ ይሄ ማለቴ አንደኛ ዶክተር አለ ወይም ጥሩ ዶክተር አለ የምትለው እንዴት ነው የሚያክመኝ? ማለቴ ምንን ነው የሚያክመኝ ብሎ ሲለው በረከት ደግሞ እንደ ያመሃል እንደ እንደውም ዶክተሯ እኮ ሴት ናት ብሎ ይቀለድባታል። እና ቆይ ለሴቷ ነው እንደዛ ገልጬ የማሳየት እያለ እና ምን ችግር አለው? ያመሃል እንዴ ልትታከም እኮ ነው እያለ በረከት ቢጮህበትም እሱ ሊሰማ አልቻለም። እና የግሉስ ማለት ይሄ የባህላዊ ሕክምና ውስጥ ምንድን ነው እንዴት ነው የሚያክሙት ብሎ ሲጠይቀው እሱ እንኳን የሚቀባ ነገር ይመስለኛል ስለው እና አሁንም እሱን ሱሪን ከፍቼ ለሱ ላሳየው ነው ለሱ ልሰጠው ነው እንዲቀባልኝ እሱ ነው የሚቀባው እያለ ብቻ ጌዲዮን ግራ ተጋብቷል ማለት ነው። በነገራችን ላይ በወንዶች ዙሪያ እንደዚህ አይነት ነገር ሲከሰት በህይወታቸው ከባዱና ትልቁ ነገር ነው ይመስለኛል ሳስበው ማለት ነው። ምክንያቱም በጣም ከባድ ነው እንደዚህ አይነት ነገር ሲከሰት እና ያ ያለማድረግ እየፈለጉ ያለማድረግ እና አለመቻል በጣም ከባዱ ነው። ሄለን የምታውቅ አልመሰለውም ነበር። ነገር ግን ከበረከት ጋር ሆኖ ሲያወራ እኔ የዛ ጊዜ ከመጋባታቸው በፊት 2 ቀን 3 ቀን ቀደም ብሎ አብረው አድረው ነበር። እናም የዛ ጊዜ እሱ ስላልቻለ እና ግንኙነቱን ማድረግ ስላልቻለ እሷ የስነ ልቦና ባለሙያ ስለሆነች የእንቅልፍ መድኃኒት ትሰጠውና ይተኛል ማለት ነው። በሰዓቱ እሱ የመሰለው ግንኙነት ያደረጉ ነው። እሱ ግን አላደረገም። እናም ይህን ሁሉ ችላ ነበር እሷ ያገባችው። ነገሩ ግን እየባሰ ደርሶ ይኸው ከተጋቡ 3 ወር ሆኗቸው 3 ወር ሙሉ ምንም አይነት ግንኙነት የላትም።
የላቸውም። እናም አብረው ተኝተው እያለ ጌዲዮን ከእንቅልፉ ሲነሳ ሄለን ቁጭ ብላለች አልጋ ላይ። እናም አልጋ ላይ ቁጭ ብላ ሲያገኛት እንዴ ምን ሆነሽ ነው አትተኝም እንዴ ሲላት፣ እንዴ እንደዚህ ጀርባህን ሰጥተኝ እንዴት ብዬ ነው የምተኛው ስትለው፣ ኦኬ በጣም ይቅርታ በቃ እኔ እኮ ግራ ገብቶኝ ነው እሺ ብሎ ጠጋ ብሎ ቀፍ አደረጋትና ወደ ጉንጯ ጠጋ ብሎ ሳም ሊያደርጋት ሲል ከዛ ራሱን መልስ አለና ምን ሆንክ ስትለው፣ አይ ምንም አልሆንኩኝም ግን ነገር ግን ዝግጁ አይደለሁም ስላት፣ እና ታዲያ እስከ መች ድረስ ነው? ከተጋባን እኮ 3 ወር አለፈን። መች ነው ዝግጁ የምትሆነው ስትለው፣ ብስጭት ብሎ ትቷት ይገባል ማለት ነው። በቃ እንደማይፈልጋት የራሱን ችግር ግልጽ አድርጎ አለመናገሩ እንጂ ይህ ነገር አይስተካከልም ማለት አይቻልም። እርግጠኛ ነኝ ይስተካከላል። ግን በትዳር መካከል በጣም ብዙ ነገሮች ይፈጠራሉ። በተለይ በዚህ በስንፈተ ወሲብ ምክንያት በጣም ብዙ ትዳሮች እየፈረሱ ነው። እናም እርግጠኛ ነኝ ሕክምና ይኖረዋል። ተስማምቶ ከተነጋገሩበት የማይፈታ ነገር የለም። ለማንኛውም የሁለቱ ባለትዳሮች አሁን በዚህ እየቀጠለ ነው እንደተበጣበጠ። እነ በረከትም ግራ ገብቷቸዋል ይህን ችግር እንዴት መፍታት እንዳለባቸው። እሱ ፊት ሰጥቷቸው እንዳናግሩት አይፈልግም። ናርዶስን ለማናገር ሞክራ ነበር። ነገር ግን በፍጹም ፊት ሊሰጣት አልቻለም። ለምን ማን የነገረሽ? በረከት ነው የነገረሽ? የለእናት የነገረችሽ? እያለ እንዲሁም የነገሯትን ሁሉ ዙሪያ እያለ ለማጣራት ይሞክራል። ነገርየውን እራሱ መፍታትና እራሱ መናገር ወይም ወደ ሕክምና መሄድ አልፈለገም በረከት ማለት ጌዲዮን። እናም በረከትም ግራ ተጋብቷል የሁለቱን ችግር እንዴት መፍታት እንዳለባቸው እና ናርዶስ ደግሞ ሄለን ለትዳሯ በጣም ብዙ ዋጋ እየከፈለች እና ትዳሯ እንዳይፈርስባት እያደረገች እንደሆነ ለበረከት ትነግረዋለች። በረከትም በጣም ግራ ተጋብቶ እኛስ እግዚአብሔር ይመስገን ጥሩ ህይወት እየኖርን ነው፣ ነገር ግን የጓደኞቻችን ህይወትና ብዙ በህይወታቸው ብዙ ውለታ ያደረጉልን ህይወታቸው ትክክለኛ አይደለም፣ በትክክል እየሄድ አይደለም። እናም የእነሱን ህይወት ግዴታ የምንችለውን ያክል ማድረግ አለብን እንድቃናና ሰላም እንደሆን እያለ ከናርዶስ ጋር ያወራል። በሌላ በኩል ሶሲ ካረገዘች በኋላ አናገው ጥሏት ጠፍቷል። እናም ብስጭት ያደርጋታል። እርግዝናውም የቤተሰቦቿ ጉዳይ ያናገው መጥፋት ግራ ተጋብታለች። እናም የምትናገረውን ሁሉ አታውቀውም። ብቻ የዚህ ድራማ መጨረሻው ምን እንደሚሆን በጉጉት የምንጠብቀው ይሆናል። በተለይ የጌዲዮን ጉዳይ በጣም ግራ የሚያጋባ ነው። ምክንያቱም እንደዚህ አይነት ነገር በብዙ ባለትዳሮች መካከል እየተከሰተ ልጆች የሚያበታትንና ባለትዳሮችን ወይም የሚዋደዱትን የሚያለያዩ ጉዳይ እስከሆነ ድረስ በጣም የሚያሳስብ ሆኖባታል። እናም ጌዲዮን ከምንም በላይ በግልጽ ከመናገርና በሽታውን ከማከም ይልቅ ከሁሉ ነገር እየራቀ ነው ያለው። ሄለንም በጣም ተጨንቃለች። ውዶችዬ እኔ እዚህ ላይ ያበቃለሁ። ቪዲዮውን ላይክ በማድረግ እንድትተባበሩን፣ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉ። ቴንኪው ሶ ማች